ህወሓት ጦሩን ወልውሎ ወደፊት እየገሰገሰ እንደሆነ የአፋር ክልል መንግስትና የአፋር ህዝብ እየገለጸ ነው። ህወሓት በበኩሉ ወደ አፋር ክልል ዘልቀን አልገባንም፣ የአፋር ልዩ ኃይል ግን ወደ ትግራይ ክልል ጥሶ በመግባት የትግራይ ቦታዎችን ተቆጣጥሯል ሲል ከሷል። የህወሓት ቡድን በንጹሃን የአፋር አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን በግልጽ አፍርሷል። ከዚህ በተጨማሪ 6 መንደሮችን በጉልበት በመቆጣጠር ንጹሃንን በሞርታርና በዙ 23 በመደብደብ የተለመደውን የሽብር ተግባሩን በግልጽ ጀምሯል ሲል የአፋር ብሔራዊ ክልላዊ መንግስት ከሷል። በሌላ በኩል ህወሓት ይሄ ልም ያለ ቅጥፈትና የስም ማጥፋት ዘመቻ አካል ነው ሲል መግለጫውን አጣጥሏል። ህወሓት የፕሪቶሪያ የሰላም ስምምነት በፍጹም አልፈረሰም ሲልም ተናግሯል። የፕሪቶሪያው ስምምነት ፈርሷል እስካልተባለ ድረስ እሱን አክብረን መቀጠል ነው የምንፈልገው ሲሉ የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴር ጀነራል ተክላይ ኪዳነ ለቢቢሲ ተናግረዋል። ብርጋዴር ጀነራሉ ሐሳባቸውን ሲቀጥሉም ለሌላ ጣልቃ ገብነት የሚሆን ቀዳዳ ማግኘት እንችል ይሆን በሚል ተስፋ ካልሆነ በቀር አዲስ የተፈጠረ ነገር የለም፣ የፕሪቶሪያን የሰላም ስምምነት በፍጹም አልጣስንም ሲሉ ተናግረዋል። ህወሓት ብዙ ኪሎ ሜትርን አቆራርጦ የትግራይን ድንበር በመሻገር አፋር ክልል መግባቱ ተሰምቷል። ከ6 ያላነሱ ቀበሌዎችን እንደተቆጣጠረም ተገልጿል። ህወሓት በበኩሉ አንድ ቀበሌ አልተቆጣጠርኩም፣ የህወሓት መርህ ሰላምና ሰላም ብቻ ነው ሲል ገልጿል። ዓለም አቀፍ ሚዲያዎች ህወሓት የአፋር ክልልን ጥሶ እንደገባ እየዘገቡ ይገኛል። አልጀዚራ፣ ቢቢሲ፣ ኤኤፍፒ የመሳሰሉት ታዋቂ ዓለም አቀፍ መገናኛ ብዙሃን ህወሓት የአፋር ክልልን ጥሶ እንደገባ እየዘገቡ ነው። በሌላ በኩል በአማራ ክልል በጎጃምና በጎንደር ውጊያው እንደተፋፋመ እየተገለጸ ነው። መከላከያ በወልዲያም ጥብቅ ወታደራዊ ትዕዛዝ እየሰጠ እንደሆነ ለማወቅ ተችሏል። ወልዲያ ከዚህ በፊት ፋኖ ህወሓትና የኤርትራ ኃይሎች በጋራ በመሆን ለመያዝ ሙከራ አድርገው በመከላከያ ብርቱ ጥረት ከሽፏል በማለት መንግስት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ መግለጹ ይታወሳል። ከሱዳን ወደ አማራ ክልል የጦር መሳሪያ ሊገባ ሲል መከላከያ ደርሶበት ጦር መሳሪያውን በቁጥጥር ስር እንዳዋለ ገልጿል። መነሻውን ሱዳን በማድረግ ለህገ ወጥ ቡድኑ ሊደርስ የነበረ የጦር መሳሪያና ተተኳሽ ጥይት በቁጥጥር ስር መዋሉን የሰሜን ምዕራብ እዝ ኮር ምክትል አዛዥ ለውጊያ አገልግሎት ድጋፍ ብርጋዴር ጀነራል ቾምቤ ወርቁ ተናግረዋል። በአራት ሞተር ሳይክል ከሱዳን ተጭኖ የተነሳው ህገ ወጥ የጦር መሳሪያና ተተኳሽ በምዕራብ ጎንደር ዞን ቋራ ወረዳ ምርት ጎለጎ ቀበሌ አድርጎ ለፋኖ ኃይሎች ሊደርስ የነበረ መሆኑን ብርጋዴር ጀነራል ቾምቤ ወርቁ ገልጸዋል። በማዕከላዊ ጎንደር ዞን ልዩ ቦታው ጉራምባ ባታ በተባለ ስፍራ ሲንቀሳቀስ የነበረው ውጊያ በፋኖ ኃይሎች ላይ መከላከያ በወሰደው እርምጃ 8 የፋኖ ኃይሎችን ገድዬ 3 ማርክ ያለው ብሏል። በተጨማሪም 14 ክላሽ፣ 9 ቃታ መሳሪያ፣ 6 የወገብ ትጥቅ፣ 14 የክላሽ ካዝና፣ 5 ኤፍ1 ቦምብና ሽጉጥ መማረካቸውን ኮሎኔል ዘሪሁን ተረፈ አስታውቀዋል። ምስራቅ እዝ በጎዲ ቀበሌ፣ በቲሊሊ፣ በቋሪት፣ በደጋዳሞት፣ በሰከላ፣ በወንበርማ እና በሌሎችም ቀጠናዎች ከጥቅምት 14 እስከ 26 ቀን 2018 ባደረገው ኦፕሬሽን በፋኖ ኃይል ላይ ከፍተኛ ጉዳት አድርሻለሁ ብሏል። ሰራዊቱ በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ የጎዲ ቀበሌና በሰከላ ወረዳ አባስከን ባደረጋቸው ኦፕሬሽኖች 71 የፋኖ ቡድን አባላት ተደቁሰው ከፍተኛ ሰብአዊ ኪሳራ ሊደርስበት ችሏል ሲል መከላከያ ባወጣው መግለጫ አሳውቋል። የሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል በሰሜን ወሎ ዞን የተሰማራውን ወታደር ጎብኝተዋል። የታሪካዊ ጠላቶቻችንን ፍላጎት ማምከን የሚችል ዘመናዊ ሰራዊት ተገንብቷል ያሉት ሌተናል ጀነራል አሰፋ ቸኮል መላው የመተማ ክፍለ ጦር የሰራዊት አባላትም የዚህ ታላቅ ክብር ዋና ተሳታፊ በመሆናችሁ ልትኮሩ ይገባል ሲሉ ተናግረዋል። ከዚህ በፊት መንግስት በወልዲያ በኩል የፋኖ ኃይሎች፣ የህወሓት ኃይሎች እንዲሁም ሻዕቢያ በጋራ በመሆን ወልዲያ ከተማን ለመቆጣጠር ተዋግተዋል ሲል ከሷል። በወልዲያ አካባቢም ጥብቅ ወታደራዊ ስምሪት እንዳለ በአሁኑ ሰዓት ለማወቅ ተችሏል። ከአማራ ክልል ወጣ ስንል ደግሞ በአፋር ክልል በአዲስ መልክ የተነሳውን ውጊያ እናገኛለን። በአፋር ክልል የህወሓት ኃይሎች ተቆጣጥረዋቸዋል ከተባሉና ከአጎራባች አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢው ባለስልጣን ለኢትዮጵያ ኢንሳይደር ተናግረዋል።
ከቀያቸው የተፈናቀሉት ነዋሪዎች በአፋር ክልል ዞን 2 መጋሌ ወረዳ በሚገኘው በፋሮ ቀበሌና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። የመጋሌ ወረዳ የእንስሳት እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ አብዱ መሐመድ በበኩላቸው የትላንቱን ጥቃት ተከትሎ በ3 ቀበሌዎች ነዋሪዎች የሆኑ ከ2000 በላይ ሰዎች መፈናቀላቸውን ለኢትዮጵያ ኢንሳይደር ገልጸዋል። ነዋሪዎች የተፈናቀሉት ቶንሳ፣ ፋሮና አዱ ከተባሉ ቀበሌዎች መሆኑንም ኃላፊው አመልክተዋል። ከቶንሳ ቀበሌ ብቻ 1333 አባወራዎችና እማወራዎች መፈናቀላቸውን የገለጹት አቶ አብዱ ከአዱ 786 እና ከፋሮ 660 አባወራዎች በተመሳሳይ መኖሪያቸውን ለቀው ወደ ሌሎች ቦታዎች መሄዳቸውን አብራርተዋል። አብዛኞቹ ተፈናቃዮች ተጠልለው የሚገኙት በፋሮ ቀበሌ በሚገኙ አካባቢዎች እንደሆነ የጠቆሙት አቶ አብዱ ኢብሮና ሳፋዶሬ በተባሉ የቀበሌው ስፍራዎች ተፈናቃዮች እንደሚገኙ ጠቁመዋል። ከነዚህ በተጨማሪ አሮሪ ወደ ተባለ ስፍራ የሄዱ ተፈናቃዮች እንዳሉም አክለዋል። የአፋር ክልል መጋሌ ወረዳ ዋና አስተዳዳሪ የትግራይ ኃይሎች በወረዳው ቶንሳ ቀበሌ ላይ በከፈቱት ጥቃት ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን በመግለጽ ከሰዋል። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠርነው መሬት የለም ሲል ውንጀላውን አጣጥሏል። የአፋር ክልል መንግስት የህወሓት ቡድን ሲል የጠራው ኃይል በክልሉ ዞን 2 መጋሌ ወረዳ ውስጥ በምትገኘው ቶንሳ ቀበሌ ላይ የከባድ መሳሪያ ተኩስ መክፈቱን በመግለጽ የከሰሰው ረቡዕ ጥቅምት 26 2018 ዓ.ም ምሽት ባወጣው መግለጫ ነው። የመጋሌ ወረዳ ዋና አስተዳዳሪ የሆኑት አቶ አብዱ ሼህ በራ ኡስማን አጎራባች በሆነ የትግራይ ክልል የሚገኘው የቲዲኤፍ ኃይል ረቡዕ ጠዋት ጀምሮ ወደ ቦታ መያዝ እንቅስቃሴ ገብቷል ሲሉ ለቢቢሲ ተናግረዋል። ሙሉ ቀን ያንን ቦታ ይዘው እስከ 12 ሰዓት ህዝቡ እየሸሸ ታጣቂ ቡድን ቦታ እየያዘ ሄዷል። ከዚያ ሁሉንም ቦታ ከተቆጣጠረ በኋላ ከባድ መሳሪያ ወደ ህዝቡ መወርወር የጀመረው ምሽት 12 ሰዓት አካባቢ ነው ሲሉ በክልሉ መንግስት የቀረበውን ውንጀላ አጠናክረዋል። ቢቢሲ በአፋር ክልል መንግስት የቀረበውን ክስ በተመለከተ ለትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ ለሆኑት ብርጋዴር ጀነራል ተክላይ ኪዳነ ጥያቄ አቅርቧል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በትግራይ ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴር ጀነራል ተክላይ በምላሹ የአፋር ኃይልና የሐራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽመዋል ሲሉ ከሰዋል። በአፋር ራሳቸውን ሐራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆኖ የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉ ለቢቢሲ ተናግረዋል። ብርጋዴር ጀነራል ተክላይ ተደጋጋሚ ጥቃት ተፈጽሞባቸዋል በሚል የጠቀሷቸው ምላዛት፣ አሐዛ፣ ደስአ፣ ወጀራትና ገረብ አገው የተባሉ አካባቢዎችን ነው። ባለፈው ሳምንት እሁድ ጥቅምት 23 2018 ዓ.ም ገረብ አገውና ደደርባ በሚል አካባቢ ትንኮሳዎችን ፈጽመዋል፣ ጉዳትም ደርሷል በማለት ወንጅለዋል። እንደውም እንጠያይ ከተባለ ብዙ አያስፈልግም ብለን ስላሰብን እንጂ የአፋር ልዩ ኃይል የትግራይ ቦታዎችን ተቆጣጥሮ እንደሚገኝ እናውቃለን። ይህንም በይፋ ለህዝባችን ግልጽ እናደርጋለን ሲሉም አክለዋል። የትግራይ ክልል ጊዜያዊ አስተዳደር እነዚህን እንቅስቃሴዎች በተመለከተ የወሰደው ራስን የመከላከል እርምጃም ሆነ የተሰጠ ግብረ መልስ እንደሌለ የጸጥታ ዘርፍ ኃላፊው ይናገራሉ። ራስን ለመከላከል ካለንበት ተነስተን እርምጃ መውሰድ እንችላለን፣ ግን አላደረግነውም። ባለንበት ሆነን ራሳችንን ከመከላከል ውጪ የተቆጣጠርነው የሄድንበት ቦታም የለም ሲሉ የትግራይ ኃይሎችን ተከላክለዋል። ጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ ትላንት በአፋር ክልል ተፈጽሟል የተባለው ጥቃት የሻዕቢያ ትዕዛዝ ነው፣ አስፈጻሚዎቹም ፍስሐ ማንጁስና ዮሐንስ መዲድ ናቸው ሲሉ ወንጅለዋል። ጌታቸው ማሳሰቢያ ለልባሞች ሲሉ ሰይመው በተረጋገጠ የፌስቡክ አድራሻቸው በለጠፉት ጽሑፍ ኋላ ቀሩ እያሉ የጠሩት ቡድን የፕሪቶሪያ ስምምነትን ቀዶ ለመጣል ሁሉንም አይነት ትንኮሳ ቢሞክርም የፌዴራል መንግስት ግብረ መልስ ሳይሰጣቸው ዝም በማለቱ አሁን የፌዴራል መንግስትን ጎትተው ወደ ግጭት ለማስገባት በማለም በአፋር ትንኮሳ እየፈጸሙ ነው ሲሉ ወንጅለዋል። ይህ ትንኮሳ እርሳቸው የጌታቸው አለቃቸው ሲሉ የጠሩት ሻዕቢያ ትዕዛዝ አጀንዳ ነው ያሉት አማካሪው፣ ለዚህም ቀዳሚ ተጠያቂዎቹ ፍስሐ ማንጁስና ዮሐንስ መዲድ ናቸው ብለዋል። ይህንንም ሊያቆሙት የሚችሉት ሁለቱ የጦር ጀነራሎች መሆናቸውን ገልጸዋል። ኋላ ቀሩ እያሉ የሚጠሩት ቡድን የአፋርን መንገድ ዘግቶ የአፋርን ህዝብ በማነሳሳት እንደ መደራደሪያ መጠቀም የሚል ዓላማ እንዳለው ይታወቃል ሲሉም አትተዋል። የትግራይ መከላከያ ሰራዊትና የትግራይ ሰላም ኃይል ትግራይን ከፌዴራል መንግስት ጋር የሚያጋጭ ምንም አይነት አጀንዳ የላቸውም ያሉት ጌታቸው
ስለዚህ የኋላ ቀር ቡድንና ሻዕቢያ መጠቀሚያ ላለመሆን ታገሉ ሲሉ ጥሪ አስተላልፈዋል። የሚረባ አጀንዳ ያለው ሰው በፕሪቶሪያ 3ኛ ዓመት ጥያቄያችን የት ደረሰ ብሎ ይጠይቅ፣ ለጊዜውም ቢሆን የሚያዋጣን እሱ ነው ሲሉ ጽፈዋል። በመጨረሻም አሽከርነት ይብቃችሁ በማለት ጽሑፋቸውን ቋጭተዋል።